አልፈቅድም። ፍትህ ለቲና። ከልጇ እንደነጠላችሁ ልጆቼን ልታነጣጥሉ ከኔ ጋር ልጆቼ እንዲጠሉኝ ነገ ልታረጉ መሆኑ እኮ ነው በእናንተ ቤት። ከእናንተ በላይ አለቀ። ጊዜ እንሰጣቸዋለሁ። እናት እየማቀቀች እናት እየታመመች የቆየ በሽታ አለባት ካለ ዮናስ እኮ የዛሬ ዓመት እኮ ነው እንደዛ የሆነችው አይደል? 2 ስራ እየሰራው ምናምን ብለ ታማ 2 ስራ ስትሰራ የነበረችን እናት ነው መጥፎ እናት ያላችሁት። መጥፎ እናት ደግሞ ሲሏት የነበሩት እኮ እነማን ናቸው? ዱቄት አመድ ተሰብስቦ እናትነቷን አዋረዱ። በነገራችሁ ላይ ሁልሽም እንደ ቤትሽ ነው የምትኖሪው። መተሽ ያንቺን ቤት ልኖር እንዲህ ነው መኖር ያለብሽ የማለት ማንም መብት የለውም። ልጆቼን እንዴት ማሳደግ አለብሽ የለብሽም you don't tell me what to do። ማናችሁ መካሪዎቻችን ቀጮቻችን ማናችሁ? በእናንተ ቆንጆ ሳይድ ለመሆን እንዴት ነው የእናንተ ብሔረሰብ አባል መሆን አለብን እንዴ? ሆሆሆ ለማንኛውም ስለ ቲና የቲና ቤተሰብ አባላት ቀኑን ንገሩኝ። ከስራ ቀርቼ ጊዜን ሰጣቸዋለሁ። ጊዜን ሰጥቻችሁ ታወራላችሁ። ቢኮዝ አሁን ከልጅቷ ይልቅ በጣም እየተጠነቀቃችሁ ያላችሁ ቲክቶክ ስለ ልጁ ነው። ስለ ልጁ በቃ ልጁ እኮ ጥሩ ልጅ ነው፣ ይቅርታ ጠይቋል፣ ጥሩ ልጅ ነው፣ በጣም ጥሩ ልጅ ነው። ሪሊ አሁን በኮመንታተር በምን በስድብ ምናምን የሚሸማቀቅ ሰው እኔ ፕላትፎርም ላይ የለም። ብንሸማቀቅ ድሮ ተሸማቀን ነበር። ድሮ አራስ ሆነን ተጥለን ልጄን ቡባን ፎቶ ሰቅለው በሽተኛው ይሄ ነው እያሉ ሳራ ዲሮማና ጅቦ ልጄን ሰቅለውት የ1 ዓመት ልጄን ሰቅለው ደንግጬ ምገባበት አጥቼ አራስ ነበርኩ እንደዛ ሲያረጉኝ። እሺ እንደዛ ሲያንገበግቡኝ አራስ ነበርኩ። ትራፊኮቹ ግን የሉም። ጉበኛ ትራፊክ ከታን ቢኮዝ እነዛ ነው ሳራ ዲሮማ የምትባለው ሂማን ትራፊከር አለች። ጅቦም ጅቦ ነው። ኦኬ እነሱ ካረጉ የህይወት ችግር አለባቸው፣ ተጎርተዋል። ያ ምስኪን ናቸው፣ ያሳዝናሉ። እነሱ እኮ ካሞን ነው አዩ ኪድሚ አራስ ነበርኩ እንደዛ ሲደረግ እዚህ ፕላትፎርም ላይ። እሺ አራስ ነበርኩ፣ ዊልቸር ላይ ነበርኩ እንደዛ ሲደረግ። ያን ያልተሰበርኩም እኔ። ተረዷት። ሳራ ዲሮማ ሂማን ትራፊከር ናት፣ ፓርታይም ፕሮስቲቲዩት ናት። ለዛ ነው መታ ጊፍት የምትሰጠው። እሺ ጋር ዲፕሬሽን ሂማን ትራፊክም ታረጋለች። ሰዎችን ያላቸውን ገንዘብ ሙጥጥ አርጋ ጅቦም ነው እንደዛ ያደረገኝ። ባይዘው አድርሱለት ጅቦ። አሁን አታስታውሰውም ይሆናል። ልጄ የ1 ዓመት ህፃን ልጄ የ1 ዓመት ልጄ እሺ ልጄ አንተ ቤት ተሰቅሎ ተረግጧል። በሽተኛው ልጅ ይሄ ነው ተብሎ አንተም እያልክ ቪዲዮ ማስረጃ አለ። ተረዷቸው። እነሱ ምስኪን ናቸው፣ ያሳዝናሉ። ምስኪን የዋ ናቸው። ራይት። ለማንኛውም ፍትህ ለቲና እጠይቃለሁ። ቀጥሎ ደግሞ የቲና ቤተሰቦች ዘመዶቿ እኔ ጋር መታችሁ የሷን ሳይድ ኦፍ ስቶሪ ማውራት ብትፈልጉ ኑና እኔ ጋር ጊዜን ፓርት 1 ከፈለጋችሁ 1 ሳምንት ቫኬሽን ወጥቼ ጊዜ እንሰጣቸዋለሁ። ለማንኛውም
አሜሪካን ሀገር ልጅ ለማሳደግ አሁን እንትን ያላችሁ ስፔሻሊ የቲክቶክ ኮይንን ተስፋ አድርጋችሁ ከባድ ነው ኑሮ። ለማንኛውም ሁሌ ይገርመኛል፣ እደነቃለሁ። እኔ ግን ልንገራችሁ ከእናቴ በላይ ልጆች አይበልጡብኝም። ይህንን አስረግጬ እነግራችኋለሁ። ከእናቴ በላይ ከምስኪኗ እናቴ በላይ ከደጓ እናቴ በላይ ልጆች አይበልጡብኝ። አንድ ናታ እሷ ትተካ እውነተኛዋ። ልጅማ ጥሏችሁ ይሄዳል እኮ አየን፣ ይክዳል እኮ ልጅ። አትተካም እሷ። ከሄደች ሄደች ነው። ለማንኛውም ውዶች እናታችሁን በህይወት እያለች አታስቀዩ። እኔ ራሱ ቆጨኝ። አንድ ሰሞን ማሚና አኩርፊያት ነበርና ቆጨኝ። ድንገት ካመለጡ አመለጡ። ውዶች እናቶች ካመለጡ አመለጡ። እናቱን አስቀይሞ እናቱን አሳዝኖ አንገብግቦ አቃጥሎ ህይወት የሰመረለት ሰው በህይወት አይቼ አላቅም። እኔ እናንተ ታውቁ ይሆናል፣ እኔ አላቅም። ለማንኛውም ጂጂ እንዲህ ናት ብላችሁ የምትሰድቧት ነገሮች ሁሉ ለእናትነት የከፈለችው ዋጋ ነው። ጻፉት። ሴተኛ ዳሪ ነበረች ልጆቿን ለማሳደግ። የበሰበሰ ነጭ ሽማግሌን አገባች ልጆቿን ከኢትዮጵያ ለማውጣት። ለእናትነት የከፈለችው ዋጋ። እሺ ማንሽም ሌላን እናት መጥፎ እናት ጥሩ እናት የማለት መብት የለሽም። ገላዋን ቸረቸረች ጂጂ ለልጆቿን የከፈለችው። ያኔ ለልጆቿ ይኸውላ ዋጋ ስትከፍል ጂጂ እናንተ አሁን ሴተኛ ዳሪ ምናምን ስትሏት ይሄን ሁላ ዋጋ ስትከፍል አስወላጁ የት ነበረ? ለምን ይሄን አትጠይቁ? የጂጂ ልጆች አባት ለምን ይሄን አትጠይቁ? እናት ዋጋ ስትከፍል አስወላጁ ምንድን ነው የሚያደርገው? እስክሳ ይጨፍራል፣ ዳንስ ይደንሳል፣ ይጠጣል። ምንድን ነው? እናትን ዋጋ ለምንድን ነው የምትከፍለው? እናት ለምን ዋጋ ትከፍላለች? የለም አስወላጅ ለምንድን ነው ዋጋ የማይከፍለው? ለምን እናት ብቻ ዋጋ ትከፍላለች ብላችሁ ይሄን አትጠይቁ። የራሳቸውን እናት እያስከበሩ የኔ እናት ብጽዕት ናት፣ ቆንጆ ናት ምናምን ይላሉ። የሰውን እናት ሙልጭ አርገው ይሰድባሉ። ሙልጭ አርገው አዋርደው ይሰድባሉ። ማን ይሄን መብት እንደሰጣቸው አላቅም። የራሳቸውን ልጆች ያስከብሩና የሌላን ሰዎች ልጆች የመሳደብ ማን መብት ሰጣችሁ? ማን መብት ሰጣችሁ? ዋጋ ከፍላለች። እንደንትን ልጅሽን ዋጋ ከፍለሽ ያሳደግሻትን ልጅሽን እንደ ዴሊቨሪ ፒካፕ ማንም መጥቶ አንስቶ ቀለበት አረኩ አገባዋት ይባላል እንዴ? ሽማግሌ ሳትጠየቂ። ጂጂም እንደዛ ነው የምትለው፣ ቲናም እንደዛ ነው የምትለው። ሁለቱም ሲንግል ማሞች ናቸው። አስበሻል? እኔ አሁን ልጆችን ማለት ነው አሁን ቺኳን አንድ ከካም መጥቶ ይሄ ሁላ ነገር የሚሆነው
ለማንኛውም ጊዜ እግዚአብሔር እድሜ የሚስጠን በሰላምም እዛ ያድርሰን በሰላምም ያድርሰን በሰላምም ያድርሰን ግን መጨረሻው አብረን እናያለን አትሊስት ጂጂ ተርፋ ለልጇ ደርሳላታለች ጂጂስ ተርፋለች ተርፋለች ማክሮፊያ ያላት ሳምሪ ምንም ትሁን ምንም አይነት ሴት ትሁን ጂጂ እናቷ ናት ይሄን ነገር ጻፉ እኔ አሁን ነው የገባኝ ቢኮዝ ጀጅ ሲደረግ ነው የገባኝ በነገራችሁ ላይ ምንም ትሁን ጂጂ ለሳምሪ እናቷ ናት ሳምሪ ሲከፋት ማክሮፊያዋ ጂጂ ናት ነኪያ ቪዲዮሽን አይቼ ነው ላይቭ የገባሁት እኔ አልሰማም ዝም ብሎ ላይክ ባዶ ጄሪካን ሲበጠረቁ እኔ ብዙ አልሰማም ረጅም ወሬ የሚያወራ ሰው እንደም አልሰማም ያ አትሊስት ሳምሪ ማክሮፊያ ያላት እናቴ ብላ ምትሮጥባት አላት ወይዬ ኪዩ ቪዲዮሽን ሪፖስት አድርጌዋለሁ እስቲ ንገሪኝ ሐሳብሽ ምንድነው አልሰማሽው ሰምቼዋለሁ እኔ ስለ ልጆቼ ምን አረግ ማለት ማን ነው ምንድነው የሚለው ማለት ልጆቼ ምን አረኳቸው ነው የሚሉት ምን ሆኑ ልጆቼ ነው እኔ ያነሳሁት ሲንግል ማሞች መናገር አይችሉም የሚለውን ሐሳብ ሲያነሱ ነው ለዛ ማን ያለው ሲንግል ማሞች ስለዚህ ጉዳይ ማውራት አይችልም ማን ያለው ኖርማሊ እኔ ማንም ሰው ቤት አልገባም ከብቻ አይታርጌ ነው የምወጣው ግን የተቆራረጠ ቪዲዮ ላይ ያየሁት ነገር ነው እንደ አንድ እናት ስለሚመለከት ነው አዎ ሲንግል ማሞች ስለ ቲና ጉዳይ ማውራት አይችሉም ነው ያሉት እንደዛ ሲሉ ለዛ ነገር ነው ቪዲዮ ይሰራው ሲንግል ማሞች እኛ ሰው አይደለን እንዴ እናት አይደለን እንዴ ወይስ እዚህ ላይ ሸንቁጤ ምናምን መኖር አለበት ቤት ውስጥ እኔ አንኝ ያልኩት እኔን የሚመለከተኝ ነገር ስለሆነ ማለት ነው የቲናን ስትራግል ከማንም በላይ አሜሪካን ሀገር እኔ ያውቀዋለሁ ደሴም ስቴት ነው የምንኖረው አሜሪካ ነው ሁለታችንም የምንኖረው ሁለታችንም ሲንግል እናት ነን ሲንግል እናት ሆና ልጅ ማሳደግ ምን ያህል ከባድ እንደሆነ በሰው ሀገር ከማንም በላይ እኔ ነው የማውቀው አይደለ እንዴ የሲንግል እናትን ሳክሪፋይስ እኔ ነኝ የማውቀው ለምሳሌ እንዲሆንኩኝ ካልኩኝ መቼም የዚህ አፕሰው ነገ አመመኝ ካልክ በሽተኛ ነው የሚልህና እኛ ካላወራን ማን ያወራን ስለቲና ትዳርማ ያላችሁ go enjoy your life ሂጂ ባልሽን ሳሚ ጥሩ ትዳር አለሽ አይደል live your happy life እኛ የማህበረሰባችንን ኢሹ የሲንግል ማመን ኢሹ የሲንግል ማመን ስትራግል የእናትነትን ስትራግል ስትራግል የሌለባቸው እናቶች ለምን ኑሯችሁን ደስተኛ ኑሯችሁን አትኖሩም ለምን ትመክሩናላችሁ መጣችሁ እንደውም ከማንም በላይ ስትራግል መታረቅ ሴት ናት መምከር ያለባት ብዬ ነው ማምነው ከማንም ሴት በላይ ህይወቷ ሰክሰስፉል የሆነ ከምኗ ትማሪያለሽ ሰክሰስዋን ነው ከኔ ውድቀት ነው መማር ያለብሽ አይደል እንዴ ውዶች ከሲንግል ማም ነው አይደል እንዴ መማር ያለባት ስለዚህ በፍቅር ተናግረናል ኦፈር ማርገናል ከዚህ በፊትም ሰላማዊ ምክሮች ግን ምንድነው የዚችን ሴትዮ ሐቅ ለምንድነው እንዳናወራ የተከለከልነው የቲናን ስም ለምንድነው እንዳንጠራ የተከለከልን ያለ ነው ለምንድነው የቲናን ስም እንዳንጠራ የተከለከልን ያለ ነው what's wrong ቲናን ማንሳት ሬድ ላይን ነው ግን እኔ አሁን ቁጭ ብዬ አሞራው ጥሩ ልጅ ነው ሰውን ያከብራል እናቷን ይወዳት ነበር ይቅርታ ጠይቋል በባል ወይኔ ሀቅ ይውጣልሽ አንቺ ጥሩ ሴት ምስኪን ነሽ እኮ ወይኔ ልዕልቲ ቆንጆ ናት መልኳ እባላለሁ
ባላችሁን አቃጥላችሁ ያባረራችሁት ኡፍ ቴንጋድ እንኳን ከላይ ላይ ተነቀለ እንኳን አንቺ ግን ይጅና ያን ሸፋፋ ባልሽን እንጂና ቅፈሽተኝ ሚያንገበግብሽን ማዲያት በማዲያት ያረገሽን ገብቶሻል። ማዲያት በጭምድድድድድ ብለሽ ጸጉርሽ በን ብሎ ላይሽ ላይ ግራ ገብቶሽ ዩኒፎርም ለብሰሽ አይንሽ ዞሮ ከዛም እኛዋ ምንድን ያለቻት ደንግጣ ምን አለኝ ልበላት አለችን። አይጋሬ ሃዝበንድ አለቻት። ማታ ማታ ታፕ ኮፒ ሊንክ እደረጋለሁ ቀኝ ያለቻት። ትዝ አላችሁ? ፍሌክስ አይጋሬ ሃዝበንድ እንዴት ፍሌክስ ይሆናል? እዚህ ዋይት ሆክስ ሲደባደቡ ማለት ነው። ወዲዩ ጋት ስትላት ያቺ ማዲያት አምናት እኮ ጸጉሯን ራሱ እንዴት እንዳስያዘችው አታውቅም። ግራ ግብት ብሏታል። ትከሻዋ ራሱ አጋድላን የቆመችው። ከዛ ምን አለቻት? አይ ጋር ሃዝበንድ አለቻት። ማይኪዩ የላውርሽ ይመችሽ። ባል የሌላችሁ ሴቶች ሀሳብ የመስጠት መብት የላችሁ። ይሄ እኮ ኋላ ቀር እኮ አስተሳሰብ እኮ ነው። ሰው እንዴት ውጭ ሀገር እየኖረ እንደዚህ ያስባል? ዮናስ ነው ሲንግል ማም ያለው? ንገሩኝ እስኪ ማን ነው እንደዚህ ያለው? ባል የሌላችሁ አይ ጋር ሃዝበንድ እኔ ትዳር አለኝ አክብሩኝ። እንዴ ዮናስ እኮ ሚስቱ ሲንግል ማም ናት። ሲንግል ማም ናት። ሲንግል ማሞች ሀሳብ መስጠት አትችሉ። ይሄማ ፌር አይደለም፣ ፌር አይደለም። ስለ ራሳችን ማውራት አንችልም። ስለ ራሳችን ኢሹ፣ ስለ ራሴ ጉዳይ ማውራት አንችልም። ኢፍ ዩ አር ኖ ስለ ቲና በነገራችሁ ላይ እስከሚቀጥለው ዓመት አወራለሁ። እስከሚቀጥለው ዓመት አወራለሁ ብቻ ሲሆን ኢትዮጵያ ሲሄድ ራሱ ቤተሰቧን አገኛለሁ። ጌታ አገኛቸዋለሁ። እውነቷን ለሐቋ አቆማለሁ። አሁን ሲንግል ማም ቮይስስ ኦፍ ቲክቶክ ለማንኛውም ለቤተሰቡ አድርሱልኝ። ኤኒ ታይም እኔ ጋር መጥተው ማውራት የሚፈልጉ ፕላትፎርም የሚፈልጉ ከሆነ ማይ ፕላትፎርም ኢዝ ኦፕን ለነሱ። ማይ ፕላትፎርም ኢዝ ኦፕን። ቲና ጥሩ እናት ነበረች ብቻ ሳይሆን ሺ ኢዝ ቢዮንድ ጥሩ እናት። ገብቷችኋል? ሁላችንም ዲዘርቭ የምናረጋት እናት፣ ሁላችንም ዲዘርቭ የምናረጋት እናት ናት። ከእናቶች በላይ እናት፣ ከእናቶች በላይ እናት፣ ምስኪንዬ እናት፣ ለፍቶ አዳሪ እናት፣ እያመማት 2 ስራ ሰርታ ልጇን ከማንም በላይ አድርጋ ያሳደገች እናት። ኦኬ ተግባባን ወዶች? ልጇን ከማንም በላይ አድርጋ ያሳደገች እናት፣ ልጇ ከማንም እንዳታንስባት ምርጥ ነገር ለልጇ ዊሽ የምታረግ ብቻ ሳይሆን ሆና የምትገኝ እናት ናት። ልጇን ሶሻል ሚዲያ ላይ ይዛ የመጣችው ሶሻል ሚዲያ ላይ ባላት ታለንት ነው እንጂ ባላት ታለንት ስላመነችባት በልጇ እኔ መቼም አይቆጨኝም። ምንም ጸጸት የለብኝም። ምንም ነገር የልጇን ታለንት ስላመነችባት ነው። ገብቷችኋል? this is a good mom behavior። ሀበሻ እናት ሆና ልጄ ዘፋኝ ሆናለሁ አክተር ሆናለሁ ሲባል እናቶች ምንድነው የሚሉ ገለሃለሁ፣ ዶክተር ኢንጂነር መሆን አለበት አይደል? እኔ ራሱ ልጆች አሁን መጥቶ ቡቢ መጥቶ ዘፋኝ መሆን እፈልጋለሁ ቢለኝ በኢየሱስ የተወጋ ይሁን ነው የምለው። ግን ቲና believed in her daughter። በነገራችሁ ላይ በልጇ ስለምትተማመንባት በልጇ ታለንት ስለምታ ከልጇ ኢንተረስት ጎን የቆመች እናት። she tried to balance the American lifestyle እና ኢትዮጵያን
ባህሏንም እንድትማርላት ነው መታ ለኛ ሰጠች። ልጇን ነጠቋት፣ ነፍሷንም ነጠቋት፣ ነፍሷንም ነጠቋት። ህይወቷን አጠወለጉት። ኦነስትሊ ስፒኪንግ ቲና አረፈች፣ ከመቃጠል ኑሮ አረፈች። ከዚህ ክፉ ሰዎች ዓለም፣ ከክፉ ሰዎች ዓለም፣ እናትን ከልጅ ከሚነጥቅ ዓለም፣ ከክፉ ሰዎች ዓለም ቀን በቀን እሳት ላይ እየተራመደች እሳት እየዘነበባት ከምትኖርበት ህይወቷ ቲና አርፋለች። ገላገላት። ቀን በቀን ሶሻል ሚዲያ ላይ ቀን በቀን እየተዋረደች ከመኖር ቲና አርፋለች። እሳት ነው የሚዘንብባት። እሺ እቺ እናት ላይ ቀን በቀን ከ1 ዓመት በላይ እሳት ላይ ወክ እያረገች እሳት ነበረ የሚዘንብባት። ተገላገለች፣ አረፈች ከዚህ ዓለም፣ ከክፉ ሰዎች ዓለም፣ በክፉ ሰዎች ምክር ልጆቿን ከነጠቋት ሰዎች ዓለም ቲና ተገላግላለች። አርፋለች፣ አርፋለች። ሞት ይሻላል። እውነቴን ነው የምላችሁ፣ ሞት ይሻላል። ማታቋቸው ሰዎች የህይወትን ሳክሪፋይስ የማያውቁ፣ እናትነታችሁን ማያውቁ፣ የጤናችሁን ስታተስ ማያውቁ፣ ምን እንደሚሰማችሁ የ1 ዓመት ፎቶን ለጥፎ ሲረግጡት፣ እኔ ዊልቸር ላይ ነበርኩ ቤቴ ውስጥ 2 ልጅ አጠባ ነበር። የዛን ጊዜ ነው ልጄን ሰቅለው የሰደቡት። በሽተኛው ይሄ ነው በሽተኛው ያሉት። ቪዲዮ ማስረጃ አለ፣ የቪዲዮ ማስረጃ አለ። ይሄ ነው በሽተኛው። ልጇ ምን ላይ እንዳለው እንኳን አያውቁ፣ ምን ላይ እንዳለው እንኳን አያውቁ። ራሴን እየጎተትኩ ቤት ውስጥ ልጆቼን ሲይዝ የነበርኩ እናት ነበርኩ። የዛን ጊዜ ራሴን እየጎተትኩ ገብቷቸዋል። መሬት ላይ እንደ እባብ እየተሳብኩ ልጆቼን ሚይዝ ሴት ነበርኩ። የህይወቴን ችግር ዋጥ አድርጌ ቲክቶክ ላይ ስመጣ ልጄን ሰደቡት፣ በሽተኛ አሉት። በሽተኛው ይሄ ነው አሉት። ምን አርጌ? አብይ አህመድን እወደዋለሁ ስላልኳት፣ ሳራ ዲሮማ አብይን እወደዋለሁ ስላልኳት ብቻ ነው ልጄን የሰደበችው። ብቻና ብቻ። እውነቷ ይሄ ነው ውዶች። ያስመስላሉ፣ ዘራችሁን አይጠሩትም። በነገራችሁ ላይ እንደዚህ አይነት ሰዎች ዘራችሁን እኮ አይጠሩትም፣ የራሳቸውንም ዘር አይጠሩም። እኔ ጥሩ ሰው ነኝ ይላሉ፣ ሁሉን ወዳለሁ ይላሉ። እኔ የወደድኩትን ውደድ፣ እኔ የጠላሁትን ጥላ ይሏቸዋል። ለምን ብለህ እንድትጠይቅ አይፈቅዱላችሁ። ከፍተኛ ንቀት አለባቸው። ከሳራ ዲሮማ የተማርኩት ይሄንን ነው፣ ንቀት። እኔ እያለሁ የ1 ዓመት ልጄን በሽተኛው ይሄ ነው። ጌታ ግን አልቆየም፣ 2 ዓመትም እንትን አላለም። 3ኛ ዓመቱ ላይ ገላሻጭ፣ ሂውመን ትራፊከር፣ ዘርፋም ገንዘቡ ያረባት የራሷን መብራት ቢል መክፈል አቅቷት እዚህ አንበሳ የምታሯሩጥ ከንቱ ሴት፣ ህይወቷ የደረቀ ሴት፣ ባዶነቷን ለመሸሽ አንበሳ የምትረጭ ሴት፣ ሂውመን ትራፊከር፣ የስንቱ ደም እጇ ላይ ያለ ሴት ናት ሳራ። የስንቱ ደም እጇ ላይ ያለ ሴት ናት። አሁንም እላቸዋለሁ፣ አሁንም እደግማለሁ፣ ቲና ያረጋችኋት፣ ነፍሷን ነጠቃችኋት፣ ነፍሷን አደረቃችሁት።
ህይወቷን ለዘላለም እንዳይቀና ሰበራችሁባት። ለዘላለም ቀና እንዳትል ሰበራችኋት። የማንም ዱርዬ ሰካራም አለሌ ጭሰኛ መጥፎ እናት አላት። ባልዋለችበት ሜዳ ዋለች። በየኢንተርኔቱ ተንከራተተች። ልጇ አሳልፋ ሰጠቻት፣ አሳነሰቻት። ሽማግሌ ላኩና ይታረቁኝ ስትል ናቋት። ውሸት፣ ምንም ማስረጃ አይመጣም። ይቅርታ ጠይቂያት ነበረ፣ በዚህ ወጣው፣ ብዙ አላማ ነበረኝ። ልጅሽን ለስታማ ስትማቀቅ ታውቃላችሁ። አትዋሹ። አስመሳይ ማቃ እንደሞተች ከታወቀ ግልጽ እኮ ነው። ታውቃላችሁ። እንግዲህ አይመስላችሁም ውዶች? አይመስላችሁም? ያውቃሉ። ትቃጠል ሴሌረቢ ተቃጥላ እንድትሞት፣ አዝና እንድትሞት፣ ልቧ ተሰብሮ እንድትሞት ተዋት። ንቀት፣ ይህ ንቀት። የመቃብሯ በር ላይ ቆሞ እስከ መቃብር ድረስ የሰው ልጅ እንዴት ተሳዶ በቃ ሲባል ከሞተች በኋላም ደግሞ እረፍት ነሷት። እንዲህ አላሳደገችም። ሰው የሚያሳድገው ልጁ እንደ ራሱ ወይ ልንገራችሁ ውዶች፣ ሰው የሚያሳድገው ልጁን እንደ ራሱ ወይ you cannot come and tell me what to do with my kids። ስለ ልጆቼ ጀነራል ነገር ስለ ልጆች ሊወራ ይችላል። ልጆችሽን እንደዚህ ምናምን ነው። አሁን ልንገርሽ፣ ማናችሁ አሁን እሷን ኔፓል የጻፍሽውን ስም ድሮውን ስትንተባተብ ምናምን ይስቁላታል። ለምን እንደሚስቁላትም አይገባኝም ነበር እኔ። ከዚህ በኋላ ግን አያንቺ ብሎ የሚስቁላት ሳቅ የለም፣ ይቀራል። ይሄ ኮመንቶቹ ይመጣሉ። ሰው መቼ እንደሚጠብቅ እስከምትወልድ ነው የሚጠብቃት። ልንገራችሁ፣ የኢትዮጵያ ሕዝብ እናቱን ይወዳል። ድሮ ድክም የሚሉት ፎቶሽን የሚፖስቱት ምናምን ሰዎች አንድ ባንድ ከስር ሸርተት ይላሉ። እንኳን እንደሱ ቅርብ ሰዎች ምትያቸው ኢንክሉዲንግ people will flip ከዛም በኋላ it will turn toxic ስለዚህ እኔ ውሼ ምንም ውሼ የለኝም። በሰላም እንድትገላገል ብቻ ውሽ አለኝ። ከዛ በላይ ሌላው ምንም ውሽ የለኝም። ቪው ይቀንሳል። ሰው ማየት ነው የማይፈልገው። እውነቱን እስቲ ንገሩኝ። እስቲ ሰው ማየት አይፈልግም። እናቱን የካደ ሰው ማን ነው? ኧረ አዩ ከደም የፈለገ ነገር ልብስ አጠባ፣ ዲስትራክሽን ማንም ቢሰራልሽ ሰው ህሊና አለው። ሰው ከራሱን በዛ ጫማ ውስጥ ያደርግና